ሰላም ጤና ይስጥልን ውድ የጄኤምኤም ቴሌቪዥን ተመልካቾቻችን የሳምንታዊ ወጣቶች እንግዳ ሰዓታችን ነው። ዛሬም እንደተለመደው ከአዲስ እንግዳ ጋር እገኛለሁ። እኔ ፕሮግራሙ አቅራቢና አዘጋጅ ሶስና ያሱ ነኝ። የዛሬ እንግዳዬ ደግሞ ዶክተር ሳሙኤል ይርዳው ነው። የኢትዮጵያ ወጣት ክርስቲያን ማህበር ፕሬዝዳንት ነው። ዶክተር ሳሚ እንኳን ደህና መጣ። እንኳን ደህና ቆየሽ። ጥሪያችንን አክብረህ ድረስ ስለመጣህ እናመሰግናለን። በጣም አመሰግናለሁ እኔም እድል ስለሰጣችሁኝ። እንግዲህ የኢትዮጵያ ወጣት ክርስቲያን ማህበር ከተመሰረተ 21 ዓመትን ያስቆጠረ በተለያዩ በወጣቶች ላይ በሚያተኩሩ ማህበራዊ፣ ኢኮኖሚያዊ እንዲሁም መንፈሳዊ ጉዳዮች ላይ የሚሰራ ድርጅት ነው ማለት ነው። የዚህ ድርጅት ፕሬዝዳንት ሆኖ ላለፉት 21 ዓመታት ሲያገለግል የነበረው ዶክተር ሳሚ ነው። እንግዲህ ከዚህ ጉዟችሁ ጋር እስካሁን ድረስ ምን ተግባራቶችን እንደ ማህበር አከናውናችኋል በሚለው ጥያቄ ብጀምር። እንግዲህ ያው እንደተናገርሽው ቀላል ያለውን እድሜ ነው። ሙስታውን 21ኛ ዓመት ልንይዝ ተቃርበናል። ያው ሰኔ መጨረሻ 21ኛ ዓመታችን እንይዛለን። ሐምሌ 5 ደግሞ ያው ትልቅ የምስጋና በዓል በሚሊኒየም አዳራሽ ባለፈው ዓመት እንዳዘጋጀ ነው። ተቋሙ ለዚህ ያለ ዓመት የመጣበትን እግዚአብሔር የረዳንን መልካም ስራዎችን ልናመሰግን ደግሞ አጠቃላይ ወጣቶች በጋራ በዓል እንድናረግ ነው። ስለዚህ በዚህ የሰራው በሚለው ሐሳብ ላይ በዚህ ዓመታቶች ውስጥ ምን ሰራ የሚለው መቼም እዚህ ላይ ያንዳንዱን መዘርዘር ሊከብድ ይችላል። ያለው ታይም ውስንነት ይኖረናል። ግን ያው ተቋሙ የኢትዮጵያ ወጣት ክርስቲያን ማህበር መልካሙ ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን በሚለው ኤፌሶን ምዕራፍ 2 ቁጥር 10 ላይ ባለው ቃል ላይ ነው ይሄ ራዕይ ተመሰረተው ማለት ነው። ሀገራዊ ነው ራዕያችን። እግዚአብሔር የሚተናገረን እንደ ሀገር ነው። በዚህ ራዕይ ስንነሳ ወጣቱን ማዕከል ያደረገ መንፈሳዊም ማህበራዊም ኢኮኖሚያዊም በአጠቃላይ ሆሊስቲክ ሁለንተናዊ አገልግሎትን ነው የሚሰጠው። በአሁኑ ሰዓት ያው የሀገራችን ቁጥር በጣም እያሻቀበ ነው የወጣቱ ቁጥር የመጣው። አንዳንድ መረጃዎች እስከ 75% ብለው ይናገራሉ። ከ35 እድሜ በታች የሆነ ወጣት በጣም ከፍተኛ የሀገራችን እምቅ ኃይል ወጣት ነው ማለት ነው። እንደ አፍሪካም በተለይ ደግሞ እንደ ሀገራችን እንደ ኢትዮጵያ። ስለዚህ እዛ ላይ ፎከስ አድርገን ነው ለዚህ ያለ ዓመት ስንሰራ የነበረው። እንግዲህ በተለይ አዲስ አበባ ላይ በጣም በስፋት የሰራንበት አንዱ የምንታወቅበት ተቋሙ ብዙ ክርስቲያን ወጣቶች ተማሪዎች ለከፍተኛ ተቋም ትምህርት በአንድም በሌላም ፌል በሚያደርግባቸው ጊዜ በጣም ተስፋ መቁረጥ ውስጥ ይገባሉ፣ የማይገባ ህይወት ውስጥ ይገባሉ። አማኞች ማማኝ ያልሆኑትም ሰዎች ይሄ አንዱ ቻሌንጅ ሆነባቸዋል። ለዚህ ደግሞ እንደዚህ ተቋም እንደ ወጣት እንደሚሰራ ተቋምነቱ ለዚህ አንድ መፍትሄ መስጠት አለብን በሚል በዚህ ከማህበራዊና ኢኮኖሚያዊ ጉዳዮች ጋር በተገናኘ እነዛ ወጣቶች ቢሮ ይመጡ ነበረ። እንመክራቸዋለን፣ እናበረታታቸዋለን፣ ብዙ ተስፋዎች ሊኖራቸው እንደሚችል እናሳያቸዋለን። ከዛ ባለፈ ደግሞ ያው የትምህርት እድል እንዲያገኙ በአብዛኞቹ ያው በኑሮ አቅመ ደካሞች ይሆናሉ። ራሳቸውን በዛ ደረጃ መርዳት አይችሉም። እኛ የትምህርት እድል እንዲያገኙ በማመቻቸት የተለያየ ዩኒቨርሲቲዎችን በማነጋገር የግል ዩኒቨርሲቲዎችን አሁን እዚህ ላይ መዘርዘር ባልችልም ከ20 በላይ ዩኒቨርሲቲዎች እውቅና ያላቸው ዩኒቨርሲቲዎች፣ ኮሌጆች፣ ተለያዩ ደግሞ የሙያ ተቋማት ከታች ጀምሮ ከምግብ ዝግጅት ከካሜራ ማንነት ኤዲቲንግ ካሜራማን ጀምሮ እስከ ላይ ድረስ እስከ ዲግሪ አካውንቲንግ፣ ማርኬቲንግ፣ ነርሲንግ፣ ፋርማሲስት ተለያዩ ደግሞ የሙያም ሜካኒካል፣ ኤሌክትሪክሲቲ እንደዚህ አይነት ሁሉም ወጣት በሚፈልገው ፊልድ እንዲማር ይሄ ነው የማይባል ስራ ሰርተናል። ያው ብዙ ጊዜ ሚዲያዎች ላይ ስራዎቻችን አይታዩም አይወጡም። ግን ተጨባጭ ሆኑ የብዙ ሰዎችን ህይወት የቀየረ እነዛ ወጣቶች ከ18 ዓመት በላይ ነው ሲሰራ የነበረው በየአመቱ ይሰጣል እና ህይወታቸውን ቀይረው ቤተሰባቸውንም መደገፍ የቻሉ በጣም በርካታ ወጣቶች አሉ። ይሄ አንዱ የዚህ ተቋም ፍሬ ነው በእግዚአብሔር ጸጋ። እንዲሁም ደግሞ ስራ የሆኑ ወጣቶችንም ስራ እንዲያገኙ የማገዝ ስራ እንሰራለን። የተለያዩ ድርጅቶችን በማነጋገር ያንን ስራ እንዲቀጠሩ የማድረግ ስራ እንሰራለን። ይሄ ሁሉ ስናደርግ በበጎ ፈቃደኝነት አገልግሎታችን ነው ብለን የራያችን አንዱ መንገድ ነው ብለን የማገዝ ስራ ነው። በመንፈሳዊ እንግዲህ ዘርፍም
በጣም ብዙ ስራዎች ሰርተናል። በአጭሩ ስልጠናዎችን እንሰጣለን። ካምፓሶች ላይ ትልልቅ ክሩሴዶችን ካምፓስ ክሩሴዶችን በማዘጋጀት ከአዲስ አበባ ዩኒቨርሲቲ ጀምሮ በኢትዮጵያ ክልል ትልልቅ ዩኒቨርሲቲዎችን ከኢቫሱ ጋራም በመሆን በመተባበር ስንሰራ ቆይተናል። አሁን ደግሞ በስፋት የመስራት እቅድ አለን። ችግረኞችን የመርዳት በተለይ በዓል ቀናቶች ላይ በተለያዩ ድጋፍ የማድረግ የማቴሪያል ድጋፍ እንደገና የቁሳቁስ የምንድነው የምግብ አቅርቦት ድጋፎችን ወጣቶችን ክርስቲያን የሆኑ ቅን ቤተሰቦችን በማስተባበር ይህንን ሲሰራ ነበርና እነዚህ እንግዲህ ከብዙ ጥቂቶቹ ናቸው። ደም ልገሳም እናደርጋለን በተለያየ ጊዜ። ይሄን ይመስላል እንግዲህ። እግዚአብሔር ይባርካችሁ። በጣም ትልልቅ ስራ ነው የምትሰሩት። በተለይ ደግሞ እንደዚህ ወጣቱ በጣም ብዙ አማራጮች የሌሉበት በሚመስልበት ከባድ ዘመን ላይ እንደዚህ አይነት ማህበሮች ተመስርተው ወጣቶች ላይ እንቅስቃሴ ማድረጋቸው በጣም ይበል የሚያሰኝ ነው ብዬ አስባለሁኝ። አሁን እንግዲህ የፊታችን ሐምሌ 6 በሚሊኒየም አዳራሽ የምስጋና ፕሮግራም ይካሄዳልና የዚህ የምስጋና ፕሮግራም ዋናው ዓላማ ምንድነው? ይሄ ተቋም ከዚህ ቀደም ተለያዩ እንዲህ አይነት ምስጋና ፕሮግራሞችን እናዘጋጃለን። በቸርቾች ደረጃ ከዚህ ቀደም ካደረግናቸው አሴምብሊ ኦፍ ጋድ ቸርች አዘጋጅተን ነበር። ምስራቅ ኤምኬሲ መስርክሶስ አዲስ አበባ ላይ አዘጋጅተን ነበር። ብዙ ጊዜ ግን የምንፈልገው ሁሉንም ማዕከል ባደረገ ቦታ ላይ ለሁሉም በሚመች ሰፋ ባለ አዳራሽ የወጣቶችን የጋራ የምስጋና በዓል ይሄን ያህል ከፍተኛ ቁጥር ያለው ወጣት አብሮ የሚገናኝበት የሚያመሰግንበት የሚተዋወቅበት ፕሮግራም እንዲኖር የረጅም ዓመት ፍላጎታችን ነበረ። ባለፈው ዓመት እንደ እግዚአብሔር ሐሳብ ተሳክቶልን በዚሁ አዲስ አበባ ላይ በሚሊኒየም አዳራሽ ያው ትልቁ አዳራሽ ያ ነው ልንሰበሰብበት ለጌታን ልናከብርበት የምንችለው እዛ ላይ ፕሮግራም አዘጋጀን። ጌታም ረዳን። እነ ዶክተር ቄስ ቶሎሳ ጉዲና ተገኝተው ነበር። እነ ፓስተር ጻዲቁም ሌሎችም አባቶች ተገኝተው የባለፈው ዓመት የትውልድ ለትላንት ዋጋ ለከፈሉ አባቶች እውቅና ይስጥ ያመስገን አባቶች ደግሞ ትውልድን ይባርኩ በሚል ዓላማ ነበር ያደረግነው። ተሳክቷል። ከዛ ውጪ የተለያዩ እንደ ፌስቲቫል ዩዝ ፌስቲቫልም ጭምር ስለሆነ የተለያዩ ጨዋታዎች መጫወቻዎች ለልጆች ገብተው እንደዚህ አይነት ደም ልገሳ ሌሎች አክቲቪቲዎችም ነበሩ። እንግዲህ ዋናው የምስጋናው ፕሮግራም ዓላማ ቀደም እንደተናገርኩት በአንድነት እንድንነቃቃ ለመልካም ስራ እንድንነሳሳ እንድንተያይ የሚያደርገን ፕሮግራም ነው። ከዛ ባለፈ ግን እንደ ዩዝ ፌስቲቫል የተለያዩ እርስ በርስ የሚያገናኙ የሚያዝናኑ የሚያጫውቱ ፕሮግራሞች እንዲኖሩ ታቅዷል። እየሰራንበት ነው። ከጠዋቱ 2 ሰዓት ጀምሮ ግቢው ላይ ለወጣቶችም ለልጆችም ለታዳጊዎችም የሚሆን ጨዋታዎች ውድድሮች ይዘጋጃሉ። ከሰዓቱ የምሽቱ ደግሞ የከሰዓቱ ፕሮግራም 9 ሰዓት ላይ ቀደም ብሎ ጀምሮ የምስጋና ክብረ በዓልና እንዲሁም ታሪክ ሰሪ ትውልድ በሚል ነው የዚህን ዓመት ዋና መሪ ቃል ያደረግነው። ታሪክ ሰሪ ትውልድ ታሪክ ብቻ የምናወራ ሳይሆን ትላንት አባቶቻችን በሰሩት ታሪክ ገድል እኛ አሁን በዚህ ላይ ያለን ወጣቶች ተጠቃሚዎች ሆነናል። እኛም ደግሞ ለቀጣዩ ትውልድ የሚሆን መልካም አሻራ ጥለን ማለፍ የምንችልበት እድሜ በተለይ የወጣትነት እድሜ ነው። እነሱም የኛ እድሜና ከኛ እድሜ በታች ሆነው ነው ትልልቅ ነገር ለቀጣዩ ትውልድ የሚሆን ነገር ሰርተው ያለፉት። እንግዲህ በዚህ ምድር ላይ ብዙ ታሪክ የሰሩ ሰዎች አሉ። በጣም ብዙ ጥቁር ታሪክ ሰርተው ያለፉ ሰዎች አሉ በዓለም ላይ። ለምሳሌ እንደነ ሂትለር የመሳሰሉ በጣም የሚነሱ ሰዎች አሉ በጥቁር ታሪካቸው። እንዲሁም ደግሞ በጣም በመልካም ደግሞ የሚነሱ ትልልቅ አሻራ ጥለው በወጣትነት እድሜያቸውም ሰርተው ያለፉ ሰዎች አሉ። እንደ አሜሪካን ፕሬዚዳንትም ስናይ እንደነ አብርሃም ሊንከን አይነት ሰዎች ብዙ የምናነሳቸው ሰዎች የሰላም ሰው ተብለዋል። በእኛም ሀገር ቅርብ ጊዜም ትልቅ እግዚአብሔር ሰው አንድ ጥሪ አድርጎ ነበር ሐዋርያው ዳንኤል መኮንን። እንደሱና እሱ መሰል በጣም ትልልቅ ኢምፓክት የፈጠሩ በሁሉም አይነት ዘርፍ ኖት በቸርች ዙሪያ ወይ ደግሞ በወንጌል አማኞች ዙሪያ ብቻ ሳይሆን እንደ ሀገርም እንደ ህዝብም ይሄ ነው የማይባል ትልልቅ ስራ የሰሩ ሰዎች አሉ። እኛም ተረኞች ሆነን ጊዜያችን እንደወጣት ይሄዳል ሳይታወቅ ነው የሚሄደው። አሁን ላይ ልንሰራ የሚገባንን አሳይመንት ካልሰራን
ነገ መቆጨት ይሆናል። አንዳንድ ተረት አለ ራሱ ያበሻ ተረት አለ ምን ይባላል ጥንት ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ድስት ጥዶ ማልቀስ ይባላል። በቃ ካለፈ በኋላ አለፈ ነው። ይሄ ደግሞ ወርቃማ የሆነ ኢነርጂቲክ የሆነ ፖቴንሻል ሊሆንበት ፓሽኔትድ ሆነ ልንሰራበት የምንችለውን የወጣትነት ጊዜ ማንኛውም ወጣት እንዲዝናና እንዲጫወት ደስ የሚለውን ከኃጢአት በቀር እንዲያደርግ እፈቅዳለሁ። ደስ ይለኛል። እኔም እንደዛ አይነት ህይወትን አሳልፋለሁ በማሳለፍም ላይ ነኝ። ግን ያ ብቻ መሆን እንደሌለበት መረዳት መቻል አለበት። ጎን ለጎን በእያንዳንዱ ጊዜና ወቅቴ ላይ ምን ስራ እየሰራው ነው ማልፈው ለኛ ስራዎች እድሜ ውስጥ ሆነን ይሄኛውን ራይ በሚንቀሳቀስበት ጊዜ በጀመርንባቸው ጊዜያቶች አሁን ላይ እዚህ ልናገረው ማልችለው ያ ሁሉ እንዳለ ሆኖ መጫወቱም አለ ስናናቱም አለ መብላት መጠጣቱም አለ ቸርች መሄድ መውጣቱም አለ። ግን እንደኛ ለሚሆኑ አቻዎቻችን ምን ማድረግ አለብን ብለን የታክሲያችንን ሳንቲም ሰብስበን ነው እነዛ ተማሪዎች ዛሬ እነሱንና ሌሎችን እንዲተርፉ ለሌሎች መትረፍ እንዲችሉ ማድረግ የቻለበት መንገዶች በወንጌል ስርጭት አንፃር ወንጌል መስራት እንደ ወንጌል አማኞች በየትኛው መንገድና አጋጣሚ ወንጌል መስራት ብዙ ከተሞች ላይ በጣም ከባባድ በሚባሉ ቦታዎች ላይ ከብተን ትልልቅ ወንጌል ስራዎችን ሰርተናል። አክሱም፣ መቀሌ፣ ጅማ፣ ባሌ ብዙ ቦታዎች አሁን ያንን በስፋት የመስራት እቅዳለን እና ይሄ ፕሮግራም እነዛን የመጣንባቸው መንገዶች እግዚአብሔር ስለረዳን ለማመስገን የጋራ ደግሞ የወጣቶች የአንድነት ህብረት የመዝናናት የመጫወት የመተዋወቅ ፕሮግራም እንዲኖር ለማድረግ ነው። እንግዲህ ቴንክ ዩ ይሄ ታላቅ ራዕይ ነው። እንግዲህ ሁላችንም ከጎናችሁ የመቆም ኃላፊነት አለብን። እንደ ወጣትም በመንችለው ባቅማችን ከዚህ ማህበር ጎን እንድትቆሙ በዚህ አጋጣሚ ጥሪ ማስተላለፍ ፈልጋለሁ። እንግዲህ ከዚህ ማህበር ጎን ለመቆም ራሳቸውን ከሰጡ ሰዎች መካከል አርቲስት ሸዋፈራው ደሳለኝ አንዱ ነው። እንግዲህ ባለፈው በነበረው የ21ኛ ዓመት ምስረታ ክብረ በዓላችሁ ላይ የክብር አምባሳደርነት ማዕረግን ተሰጥቶታል። ይሄንን ኃላፊነትን በደስታን የተቀበለውና እስኪ አርቲስት ሸዋፈራው ደሳለኝ ለምንድነው ለዚህ የተመረጠው? ሂደቱስ ምን ይመስል ነበር? ባጭሩ ብትነግረን። ኦኬ እንግዲህ አርቲስት ሸዋፈራውን የመረጥንበት አንዱና ዋናው ያው በወጣቱም ዘንድ በማናቸው ማህበረሰብ ዘንድ በተለይም ደግሞ በወጣቱ ዘንድ በጣም በማዝናናቱ ይወደዳል። በጣም ጥሩ እንትን ያለው ሰው ነው። በሌላ ደግሞ አሉታዊ ብዙ የሚነሳባቸው ነገሮች የሉም። ለወጣቱ ጥሩ ሞዴል ላይሆንባቸው የሚችላቸው መንገዶች የሉም። የቅርብ ጊዜ ደግሞ ወዲህ የበለጠ ራሱን ለጌታ ኢየሱስ ክርስቶስ አሳልፎ ከሰጠ በኋላ ቀላል አመት አይደለም ከጌታ ጋር የነበረበት እድሜ ኦልሞስት ወደ 10 አመት ያክል ነው። ራሱን ይፋ አድርጎ ባይገልጥም ግን በጌታ ረዘም ላሉ ጊዜያቶች ነበረ። በእነዚህ ሁኔታዎች መንፈሳዊ ህይወቱም ደግሞ በሌሎች ዘንድም ያለው ተቀባይነት ተሰሚነት ለዚህ ተቋም ሊመጥን ይችላል በሚል እምነት ተማከርን ከመሪዎች ጋራ። እሱም ደግሞ ወጣት ልጆች አሉኝ። አሁንም ለወጣቶች በጣም ትልቅ ፓሽን አለኝ። በበጎ ፈቃደኝነት እኔን የክብር አምባሳደርነት ይዤ ላገለግል ፈቃደኛ ነኝ አለን። እሱም እግዚአብሔር ይባርከው እና በጣም ደስ ብሎን ያንን እንግዲህ በአንድ ሆቴል ላይ በተዘጋጀ ፕሮግራም ያን ክብር ሹመት አድርገናል። ይሄንን እንግዲህ ስናደርግ አንዱን በዋናነት በዚህ በሚሊኒየም የሚዘጋጀው ፕሮግራምና ከዛ ቀጣይ ሊሰራ በታሰበው ጉዳይ ላይ የክብር አምባሳደር ሆኖ የዚህ ተቋም አፍ ሆኖ አሁን ወደ 2000 ዶችን የመርዳት ፕሮግራም አለን። ጧት ባለው ሴሽን ላይ በዛ በሚሊኒየም አዳራሽ አጉራሽ የሌላቸው ደጋፊ የሌላቸው አቅመ ደካሞች የሆኑትን ቤተሰቦች የማገዝ አለን። ጥቂትም ብትሆን አለን አይዟችሁ ብለን ምን ደርስበት ኦፍ ኮርስ ወደ 4 ሚሊዮን በጀት ይጠይቀናል። 2000 ሰዎች እንደርሳለን ብለን ያዝነው። እንደገና ደግሞ ተማሪዎችም እንደዚሁ የደሃ ቤተሰብ ተማሪዎችንም የደብተር እስክሪብቶ ድጋፍ ለማድረግ እንዲህ አይነት ፕሮግራም ይዘናል። ይሄንን በዋናነት ይዞ ለማሳካት አብሮ ይሰራል ማለት ነው። ከዚህ የተነሳ ነው እግዚአብሔር ይባርከው። እንግዲህ አብራችሁ ብዙ ስራም እንደምትሰሩ አስባለሁኝ። በቀጣይስ የኢትዮጵያ ወጣት ክርስቲያን ማህበር እንደ እቅድ ይዞት የተንቀሳቀሰ ያላቸው ጉዳዮች ምንድናቸው? በምንስ እንጠብቃችሁ?
አንዱ እንደ ሀገርም እንደ ቤተክርስቲያንም ተግዳሮት ሆኖ የምናገኘው ነገር የብዙ ሰዎች ኢኮኖሚ መናጋት የኑሮ መንገዳገድ ውስጥ ነው ያለው አብዛኛው ለዚህ ደግሞ ትልቁና ትክክለኛ መፍትሄ እግዚአብሔር ቃል ነው ብዙ ዓለም ላይም ትልልቅ ታሪክ ሰሩ ምንላቸው ሰዎች አንዱ ሀገርን ካለበት ከኑሮ ከደህንነት አዘቅት ውስጥ ማውጣት ችለዋል እግዚአብሔር ቃል ዛሬም ይችላል ያንን ስለምናምን ትላንትና ጥቂት ለዛሬ እምነት የሚሆኑ ጥቂት ስራዎችን ሰርተናል በማሰልጠን ወጣቶችን አይናቸው እንዲከፈት በመርዳት አቅጣጫዎችን በማሳየትም ጭምር የራሳቸውን ቢዝነስ ጀምረው በአሁን ሰዓት ሌሎችን የሚቀጥሩ በሌላ ጊዜ ምናልባት እነሱንም ያው ምስክር ሆነው እንዲቀርቡ ምናረግባቸው ፕሮግራሞች ይኖሩናል ይሄንን ስራ በስፋት ቤተክርስቲያንን ከዚህ አይነት ውድቀት ማዳን መቻል አለብን አንድ ትልቅ እግዚአብሔር ሰው ዛሬም በነበረን ስብሰባ ላይ ሲነግረን ነበር በተለይ ከአዲስ አበባ ውጪ በጣም ብዙ ቸርቾች ወጣቶቻቸውን ከኢኮኖሚ ጋር በተገናኘ የሌላ ሃይማኖት ዶሚኔት ያደርጓቸው የሥራ ዕድል እየፈጠሩላቸው ገንዘብ እየሰጧቸው በከፍተኛ ሁኔታ ለቤተክርስቲያን ትልቅ ተግዳሮት ነው ብዙዎች አማኞች ሆኖትንም ስጋት ሆነውባቸዋል እምነታቸውን እየቀየሩ ያሉበት ሁኔታ እየተከሰተ ነው እዚህ ላይ ቤተክርስቲያን ምንም አልሰራችም አልነቃችበትም ብለን ነው የምናስበው በጣም ብዙ ስራ ይጠብቃታል እና ወጣቶቻችንን ከዛም ባለፈ በጣም እዚህ ሚዲያ ላይ መናገር የማልፈልገው የዚህን ያህል ገንዘብ ይሰጣቸዋል ተመዝገቡ እየተባለ በማህበራዊ ሚዲያ ላይ የሚሽከረከር እንደው በደንብ በዚህ ጉዳይ ላይ ቢታይና ቢሰራበት ሪሰርች በጣም አስደንጋጭ ሆነ ነገሮች አሉና ይሄ የቤተክርስቲያን ማንዴቷ ነበር አቅም አላት በዚህ ጉዳይ ላይ ወጣቶቻችንን ማትረፍ የምንችልበት እና እዚህ ጉዳይ ላይም የማንቃት የማሰልጠን ከራሳቸው አልፈው ቤተክርስቲያንን ሀገርን የሚጠቅሙ እንዲሆኑ ወጣትነት በራሱ እድሜው በራሱ ብቻውን ትልቅ ሀብት ነው እዛ ላይ የማንቃት ስልጣና የመስጠት ሞቲቬት የማድረግ የማገዝ አቅጣጫዎችን የማሳየት ስራ ከተሰራ ቤተክርስቲያን ከራሱ አልፋ ለሌላ ሁሉ የምትተርፍበት አቅም ይኖራል ብለን ስለምናስብ ስልጣናው ላይ ከዚህም አንፃር የወንጌሉ ስራ እንዳለ ሆኖ ከዚህም አንፃር ሰፊ ስራ የመስራት እቅዳለን በሁለተኛ ደረጃ እንግዲህ የረጅም ዓመት እቅድ ያዝ ነው የወጣቶች ትልቅ ማዕከል የመገንባት እቅዳለን ሆሊስቲክ ዩዝ ሴንተር እንግዲህ ለረጅም ዓመት ስናመጥበት የነበረ ነው ከ19 ዓመት በላይ ስናመጥበት የነበረ ነው ያንን እናሳካለን ብለን እናስባለን ሂደቶችን ጀምረናል ሲጋራ ሳይጨስባቸው እዛው ጫት እየተቃመ ሳይፈተኑ ሌሎችንም ባድ የሆኑ ነገሮችንም በቀላሉ ሁሉም ወጣት እኩል ላይሆን ይችላል ሊፈተኑበት የማይችሉትን ቦታዎች መዝሙር ክላሲካል እየሰሙ እርስ በርስ የሚተዋወቁበት አልፎ ተርፎ የሚተጫጩበት ሊሆን ይችላል የሚጫወቱበት የሚዝናኑበት መጽሐፍ የሚያነቡበት በጋራ ደግሞ ጌታን የሚያመልኩበት ለሁሉም ሊሆን የሚችል ማዕከል የመገንባት ትልቅ ራዕይ አለ ይሄ ረጅም ዓመት ስናመጣ የነበረ ነው አሁን ከግብ እየደረሰ ነው ብለን እናምናለን ሆኖም ግን የሁሉም ወጣት አብሮ መቆም የሁሉም ቤተክርስቲያን አባቶች ይሄንን ነገር አብሮ እንዲሳካ የመጸለይም የማገዝም ኃላፊነት አለባቸው ምናልባት የሚሰሙ የመንግስት አካላቶችን ቢኖር ይሄ እነሱም ጭምር ኃላፊነት ነው ብዬ አስባለሁ ከብዙዎች በጥቂቱ ያዝነው እቅድ ይሄንን ነው በጣም ታላቅ ራዕይ ነው እንግዲህ እግዚአብሔር አምላክ ይርዳንና ይሄንንም ወጣት ማዕከል ተሰርቶ እስከናየው ድረስ እንግዲህ ሁላችንም በጉጉት ምን ጠብቀው ነገር ነው በጣም አስፈላጊ ነገር ነው ብዬ አስባለሁ በተለይ ክርስቲያን ወጣቶች ከቸርች ውጪ እንደዚህ በአንድነት በጋራ የምንገናኝባቸው ብዙ ቦታዎች የሉምና ከዛ አንፃር መንፈሳዊነትን ከማስጠበቅ አንፃር እንዲሁም ደግሞ ማህበራዊ ህይወታችንን ከማስጠበቅ አንፃር በጣም ጥሩ ራዕይ ነው ብዬ አስባለሁ እንግዲህ እግዚአብሔር ይርዳን አሜን ቴንክ ዩ ዶክተር ሳሚ ጥሪያችንን አክብረ ስለመጣ በጣም አመሰግናለሁ እኔም በጣም አመሰግናለሁ ፕሮግራማችንን ያጠቃለልን ነው ለማጠቃለያ ያክል የመጨረሻ የምታስተላልፈው መልእክት ካለ እድል ልስጥ በጣም አመሰግናለሁ እኔም እንግዲህ በመጨረሻ ማስተላልፈው መልእክት ይሄንን የምትከታተሉ በሙሉ አንደኛ የዚህ ወጣቶች የምስጋና ክብረ በዓልን ወጣቶች ያንቀሳቅሱት ወጣቶች በዋናነት ይምሩት እንጂ ለሁሉም ቤተሰብ ከፍተ ነው አብረን እናቶች አባቶች ልጆች በጋራ የምንሰባሰብበት ምስጋና ለአምላካችን የምንሰጥበት ትልቅ እግዚአብሔር ሰዎችንም ጋብዘናል ሐምሌ 5
በሚሊኒየም አዳራሽ ሙሉ ቀን ፕሮግራም ይካሄዳል። እንዲሁም ደግሞ እነዛን ልንረዳቸው የሚገቡትን በጣም ኒዲ ቤተሰቦች የደሃ ቤተሰቦችን ይሄ ንጹህ አምልኮ የሚለው ያዕቆብ 1:27 ይሄ አንዱና ዋናው ጉዳይ ስለሆነ ለሌሎች ሰዎች መቆረስ አለብን። ትንሽ ናት የምትሏት ነገር ስትሰበሰብ ለብዙ ሰዎች የሳቅ ምክንያት ልትሆን ትችላለች። ስለዚህ በዚህም ላይ በመታገኙት አካውንት አድራሻ ቻሌንጆችን ጀምረናል ከወንድማችን አርቲስት ሸዋፈራው ጋራ ያንን ቻሌንጅ በመቀላቀል ይሄንንም የተቋሙንም ቲክቶክ ፎሎ በማድረግ መልእክቶች ወደ ብዙ ሰዎች እንዲደርሱ በማድረግ አብራችሁ እንድትቆሙ በታላቅ ፍቅር ጠይቃችኋለሁኝ ወዳችኋለሁኝ። ይሄንንም የጄኤምኤም ወጣቶች አገልግሎት አመሰግናለሁ በድጋሚ ላለው እኛም በጣም እናመሰግናለን ዶክተር ሳሚ ከኢትዮጵያ ክርስቲያን ወጣት ማህበር ፕሬዚዳንት ዶክተር ሳሙኤል ይርዳው ጋር ያደረኩት ቆይታ ይሄን ይመስል ነበር። እኔ ፕሮግራሙ አቅራቢ ሶስና ያሱ ነበርኩኝ። በሚቀጥለው ሳምንት ከሌላ እንግዳ ጋር እስከንገናኝ ድረስ መልካም ሳምንት ይሁንላችሁ።